በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማይረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርደዋታልም። ሱራፌልም ማዕጠንታቸውን ይዘው ለንግሷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛ ሰማዕታትም በየማይረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረስ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናንም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትን መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበር። እናትና አባቱ የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞም መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላሞችም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባርካቸውና ይመለሳሉ። ለእግዚአብሔርም ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለርእዩኪ ከማይነ ዕለት ሀበእማ መዋዕል ሐምስ እስከ ይትፌጸማ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ ብፁዓት አይን ዘነጸራኪ በግርማ ወብፁዓት አጋር ቅድሜኪ ዘቆማ። በዚህችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረኖ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓል በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በቦታ ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውንም በመናገሩ የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትሕርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጄ ከእኔ ጋር በኃጢአቱ ጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶዎቿንም ተቀብታ ወደ እርሱ ገባች። ከእርሱ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱስም የሰይጣን ማጥመጃው እንደሆነች አውቆም ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ
እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿንም ከላይ አውጥታ ጣለች። ከእግሩ በታችም ሰገደች። ስለ ነፍሷ ድኅነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብ ያስደርጋትም ጀመር። እርሷን በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባት አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መትሪያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖርም አዘነ። የእግዚአብሔርንም ቃል አስተምሮ የምንኩስና ልብስን አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 ሀገሮችንም እስኪያዳርስ በሀገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ። ከዚህም በኋላ አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መትሪያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ዕረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነድቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። እግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመርትያኖስ እምነጽሮዋን ዘጎየ ላዕሌሁ ሰይጣን አመተ መክነ አዘኪሮ ኩሎ አመለ እግዚኡ ጸለ እስካውጻይከኒ ሀበ ይረክብ ናየ አሄለብከኒ ይቤ እሳተ ወማየ። በዚህችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈም። ለዚህ ቅዱስም የመፈወስና ድንቆይ ታምራትንም የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የእርግብ ግልገሎችን አብስሎ አቀረበላቸው። ሥጋ አንበላም ባሉት ጊዜ በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሠራ። ውሃው ከተራራ በታች የራቀ ነበር። በጸለየና በእጁ ባማተበ ጊዜም ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋ ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ተጫነበት። ሰይጣንም አፈረ። ደግሞ ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስራዎችን በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአሮን እጓላተ ርብዕ ዘአስረረ ድህረ ተበስሉ በእሳት ከመ ይኩኑ ድራረ ኢያንጤሆሙ ፍኖቱ ወኢያርክሞሙ ወትረ ማየታቲ ታባሃነፀ ማይደረ በማይተበሉ ሲቦ አይረገ ደብረ። በዚህችም ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚህች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። በዚህችም ዕለት የምስራቃዊ ያዕቆብ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ንግል በምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከቷ አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጠምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውቁበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ሆኖ ሕፃን
ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ በቦይ ማለበነ ኢየሱስ ክርስቶስ አቡነ ዘበሰማያት